እና ዛሬ ስለ ኢየሱስ ስም የማዳን ሚስጥር እነግራችኋለሁ። ባለፈው ሳምንት ያስተማርኩ የነበረው ሐሳብ እንደምታስታውሱት መንፈሳዊ ዓለም ወደ ፍጥረታዊ ዓለም ሲገለጥ ማንንም ይሁን ስሙ ነው ማንነቱን የሚገልጠው። ስለማናየው የሚታይ ስላልሆነ በካራክተራቸው ነው የምናውቃቸው። በባህሪያቸው ማንነታቸውን ምትረዳው ማንነታቸውን ምታውቀው የተገለጡልህን መናፍስት ወይንም የተገለጠልህን መንፈስ የምታውቀው በስሙ ነው። መጽሐፍ ቅዱስም ሲጽፍልን ስማቸውን ነው የሚነግረን። ስማቸውን በሰማህ ቁጥር ማንነታቸው ይገባሃል። እግዚአብሔርን መጽሐፍ ቅዱሱ ደጋግሞ የሚያስረዳን ስለ እግዚአብሔር ማንነት ሲነግረን በስሙ ውስጥ ያሉትን ነገሮች ነው የሚነግረን። በስሙ ውስጥ ያሉትን ገላጩ ስሙ ነውና ሚስጥሩን ሁሉ በዛ ስም ውስጥ ነው የሚያስታውቀን። ዛሬ እሱን ሚስጥር ነው ማሳያችሁ። እግዚአብሔር በብሉይ ኪዳን ውስጥ ሊገልጥ የፈለገውን ነገር ወይንም አዲስ ኪዳን ላይ ሊያደርግ ያለውን ነገር ስሙን ያስተዋወቀ ነበረ። የሚቀጥለው የአዲስ ኪዳን ማንነት ውስጥ ያ ነገር እንዴት በእግዚአብሔር እንደሚፈጸም የሚነግረን በጣም ብዙ ለአባቶቻችን ራሱን የገለጠበት መንገድ አለ። ያ የተገለጠበት መንገድ እነርሱም በስያሜ ይጠሩታል። ያንን ባህሪ ነው የምትካፈለው። ባለፉት ጊዜያቶች ታስታውሱ እንደሆነ እግዚአብሔር ራሱ ሰዎችን የሚቀጥለው ካራክተራቸውን የሚቀጥለው በረከታቸውን የሚቀጥለው የህይወታቸውን ምዕራፍ የሚከፍተው ስማቸውን በመቀየር ነው ወይንም ስማቸው ላይ ባለው ነገር ላይ ነው እግዚአብሔር የሚቀጥለው ምዕራፍ የሚከፍተው። ሶራ የነበረችውን ሳራ ብሎ ሲጠራት አብርሃም የነበረውን አብርሃም ብሎ ሲጠራው ያዕቆብን እስራኤል ብሎ ሲጠራው እግዚአብሔር ምክንያት ነበረው። የሚቀጥለው የህይወት ምዕራፋቸው ያንን ስለሚመስል ሰየማቸው። መሰየም መነገር ማለት ነው። አሁንም በብሉይ ኪዳን ውስጥ የምናያቸው የእግዚአብሔር ስሞች ከዛ በኋላ አዲስ ኪዳን ላይ መተን ኢየሱስ ስምህን ለወንድሞቼ ነገርኳቸው ይላል። ስምህን የእግዚአብሔር ስሞች በመጽሐፍ ውስጥ የተጠቀሱበትን ሂደት ነው የምናየው። እነኛ ድርጊቶች ወይንም ሂደቶች ፕሮፌሲም ናቸው፣ ትንቢትም ናቸው። በትንቢትም ነው የሚሰሉት፣ እንደ ትንቢትም ነው የሚነገረው ስሙ ማለት ነው። ለምሳሌ አንድ ቃል ልጥቀስላችሁ። ትንቢተ ኤርምያስ ላይ በዛን ጊዜ የምንጠራበት ስም እግዚአብሔር ጽድቃችን ተብሎ ነው ይላል። ይሄንን ኤርምያስ ፕሮፌሲ ሲናገር his name become our righteousness ኢየሱስም ለኛ ጽድቅ ይሆናል። እግዚአብሔር ጽድቃችን የኛ ጽድቅ የኛ የሆነው ማንነት ይቀርና የእግዚአብሔር ስም እስኪ ከጎን ላለው ሰው ምን ሰርተህ ነው የጸደቅከው በለው፣ ላስታውስ በለው፣ ስሙን ጠርተህ ነው የዳንከው በለው፣ ስሙን ጠርተህ ነው የጸደቅከው በለው፣ ጽድቁ ላንተ ተቆጥሮልን የዳንከው በለው፣
ጽድቁ ላንተ የተቆጠረው በለው ስሙ በላይ ስለተጠራ ነው በለው ሃሌሉያ እግዚአብሔር ጽድቃችን ተብሎ ነው ሲል ቃሉ ምን ይላል ጀሆቫ መሽከዱቅ ይላል ወይንም ያሃቫ መሽከዱቅ ይላል ይሄ እንግዲህ ፕሮፌሲም ነው ያሃቫ መሽከዱቅ ማለት ወይንም ጀሆቫ መሽከዱቅ ማለት ጌታ ጽድቄ ነው ማለት ጌታ ጽድቄ ነው እግዚአብሔር ጽድቅክ ሆኗል ይሄንን ስም ኢየሱስ በደሙ ነው የፈጸመው በትንሣኤው ነው ጽድቅክ የሆነው ጌታ ጽድቄ ነው ተብሎ ነው ግን የተጠራው ስሙን ነው መጨረሻ ላይ በስሙ ሕይወት ይሆንላችሁ ዘንድ ሲባል ጌታ ጽድቅህ ለመሆን በመስቀል ላይ ተቤዥቶ ከዛ በኋላ ከሙታን ሲነሳ ጽድቅ ሆነ ይሄንን መገለጥ ወይንም እውነተኛ ማንነትና ታሪክ በስሙ ውስጥ ስለነበር ምን ብሎ ጠራው ጌታ ጽድቄ ነው ሲል ያሃቫ መሽከዱቅ ይላል ጌታ ጽድቄ ነው ኢየሱስ ጌታ ነው እና አሁን ኢየሱስ በብሉይ ኪዳን እግዚአብሔር በተገለጠባቸው ስሞችን ነው በተግባር እሱ የሰራቸው በተግባር ሲሰራቸው እነኛ ስሞች በአንተ ላይ መጠሪያ ሆኑ ለአንተ እምነት ሆኑ እሱ ባይተገብራቸው ጌታ ያንን ማንነት እንዳረገላ አታውቅም አሁን ግን ጌታ ጽድቅ ሆኖ ተቆጥሮልሃል ኢየሱስ ጌታ ነው ዮሐንስ ወንጌል ላይ እንሄዳለን አንዳንድ ጊዜ ምን ይመስለናል መሰላችሁ ኢየሱስ የሚለው ስም እዚህ አዲስ ኪዳን ላይ ገብርኤል ለማርያም ወይንም ለዘካርያስ ከተናገረ በኋላ በቃ ኢየሱስ እግዚአብሔር ከሙታን አስነስቶት በቀኙ ሲያስቀምጠው ከስም ሁሉ በላይ ያለውን ስም ሰጠው ብለን ታሪኩንም ባህሪውንም ከየት ጋር ነው የምንወስደው ከዚህ ጀምሮ ከተነሳበት ወይንም እግዚአብሔር ስሙን አከበረው ወይም ገብርኤል ካወጣበት ይመስለናል አይደለም ኢየሱስ ፐርሰን ነው ማለት ምን ማለት ነው ኢየሱስ በፐርሰንነቱ በስጋው በሰውነቱ ለምሳሌ ተገረፈ ኢየሱስ ደዌህን ተቀበለ ህመምህን ተሸከመ ስለመተላለፍ ቆሰለ አሁን ይሄንን ሰምተሃል ታውቀዋለህ ይሄ ትንቢት ይሄ ቃል ተገረፈ ስለሚል የሚገረፍ ሰው ያስፈልጋል ቆሰለ ስለሚል የሚቆስል ያስፈልጋል ዝም ብሎ ቃሉ መፈጸም ምን አይልም አይችልም somebody መቆሰል አለበት ትንቢቱ የሚለው ቆሰለ ደቀቀ ተገረፈ ነው የሚለው ይኸውላችሁ አሁን እንዲህ ነው የሚሆነው እንዲህ ተብሎ የተጻፈ ስም ነበር ጀሆቫ ራፋ ያቫ ራፋ ያዌ ራፋ ነው ይላል ምን ማለት ነው ጌታ ፈዋሼ ነው ማለት ምኑ ነው ፈዋሼ his name ስሙ ነው ስሙ ደግሞ ማን ነው ያዌ ፈዋሼ ነው ለመፈወስ ግን the person Jesus ምን ማለት አለበት መገረፍ ኢየሱስ በስሙ ዛሬ የሚፈውስ ያዌ ፈዋሼ ነው የሚለውን ስም ለአንተ አሜንና ሆነ አርጎ አመጣል
ስለዚህ ኢየሱስ ብለህ ስትጠራ ያህዌ ፈዋሼ ነው ያልከው ያ ማንነት በተግባር በኢየሱስ ሥጋ ላይ ታየ። ስምህን ለወንድሞቼ ነገርኳቸው። ከፈርግጀን ምንም አይነት ደዌ፣ ምንም አይነት ህመም፣ ምንም አይነት ስቃይ በኢየሱስ ስም ተፈውሷል። በኢየሱስ ስም ተፈውሷል። በኢየሱስ ስም ተፈውሷል። ያህዌ ፈዋሼ ነው የተባለው ጀሆቫ ራፋ 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 ይሄ ድሮ ፕሮፌሲ ነበር፣ ስም ነበር። አሁን ግን ስም አይደለም። ኢየሱስ ያህዌ ፈዋሽ መሆኑን ለማረጋገጥ ደዌህን ተቀብሎ ህመምህን ተሸክሞ ይሄ ስም በእውነት ለኛ ምናችን ነው? ፈዋሽ። እስኪ ጌታ ፈዋሽ ነው በለ። ያህዌ ራፋ በለ። ያህፋ ራፋ፣ ያህዌ ራፋ፣ ያህዌ ራፋ፣ ጀሆቫ ራፋ፣ ጀሆቫ ራፋ። ድንገት ይህንን ቃል የተናገረ አንድ የብሉይ ኪዳን አባት ሊኖር ይችላል። አንድ ነቢይ ሊኖር ይችላል። አንድ ፕሮፌሲካሊ ያወራ ሊኖር ይችላል። ስሙን ግን በአንተ ዘንድ አምጥቶ አካል ያስያዘው ማን ነው? ኢየሱስ ነው። ኢየሱስ ሲገረፍ እውነትም ያህዌ ራፋ ነው። ምን ማለትህ ነው? ሊፈውሰኝ ደዌን በኢየሱስ ላይ አኖረ። ፈዋሽ መሆኑን ሊያሳየኝ ህመሜን አሸከመው። ተግሳጼን በእርሱ ላይ አኖረ። ስለዚህ ኢየሱስን አይቼ ያህዌ ራፋ አላለ። ጌታ ፈዋሼ ነው። ለምን አልክ ዘላለም? ያህዌ ራፋነቱን በኢየሱስ ቅጣት መቀበል ገለጠው። ስምህን ለወንድሞቼ ነገርኳቸው። ኢየሱስ ጌታ ነው። ገብታችኋል? በቃ ዝም ብለህ ተፈውሰሃል። ከጎን ላለው ሰው ምንድነው የሚያምበል? በቃ ተፈውሰሃል በል። ቆይ ልፈውስ በለው። እንዴ ጀርባው መታ አድርገውና in the name of Jesus በለው። ቀልድ አይደለም እኮ in the name of Jesus be healed, be healed, be healed። ኢየሱስ ስለሰራው ነው ፈውስ ላንተ የተገባ። ለምን? ኢየሱስ የሰራው ደግሞ ያንተን ፍላጎት አይደለም። እግዚአብሔር ራሱ መግለጽ ሲፈልግ በስሙ ውስጥ ነበር የገለጠው። ምን ብሎ ነው የገለጠው? እኔ ፈዋሽ አምላክህ ነኝ። የሆነን ሰውዬ ፈውሶ ምናምን አይደለም። እኔ ፈዋሽ አምላክህ ነኝ አለና ፈዋሽነቱን ለማሳየት ስሙን የተሸከመውን ኢየሱስን ላከል። የስሙን ባህሪዎች ሁሉ ኢየሱስ ፈጸማቸው። የዛ ስም ባህሪ በኢየሱስ ላይ ሲገለጥ አሁን የጌታን ስም የሚጠራ ይፈወሳል። የኢየሱስን ስም ይጠራ። ምክንያቱም የእግዚአብሔር ስም የተፈጸመው በማ ላይ ነው? በኢየሱስ ላይ ነው የተፈጸመው። ስሙ እኮ ነው። ያህዌ ራፋ ብሎ መጣና ኢየሱስ ሥጋ ላይ ሲያርፍ፣ ኢየሱስ ሲገረፍ፣ ደዌህንና ህመምህን ሲሸከም ሲወስድ አንድ ነገር ገባክ። በእውነት ያህዌ ራፋ ነው። ስለኔ ደዌን ምን አለ? ተቀበለ። ህመሜን ምን አለ? ተሸከመ። እስኪ ደግመ ዲክሌር አድርግ። ያህዌ ራፋ ነው። ያህዋ ራፋ ራፋ ነው። ፈዋሽ ነው። ፈዋሽ ነው። ኢየሱስ ጌታ ነው። ፈዋሽ ነው። ኮንፊውዝድ የምትሆንበት አይደለም። ፈዋሽ ነው። ስሙ ነው ፈውስ። ስሙ መድኃኒት ነው። ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ።
በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲለው ቅጽበታዊ አይደለም ጉዳዩ። ምክንያቱም ዝቅ ብሎ ጴጥሮስ በገዛ ኃይላችን ወይንም እግዚአብሔርን ስለመፍራታችን አይደለም የሆነው አለ። የእርሱ ስም ድውዩን ምን አረገው? አጸናው አለና በስሙ በሚሆን እምነት። ምንድነው እምነቴ? ያህዌ ራፋ በኢየሱስ ራሱን ምን ብሏል? ገልጧል። ራፋ ፈዋሹ ኢየሱስ ላይ ተገልጧል። ስለዚህ አሁን ኢየሱስ የሚለው ስም ምንን ተሸክሟል? የእግዚአብሔር ፈውስ ሚለውን ተሸክሟል። ቅድም ምን ተሸክሞ ነበር? የእግዚአብሔር ጽድቅ ሚለውን ተሸክሟል። እስኪ ምን እንዳለ ይሁት ዮሐንስ ወንጌል ምዕራፍ 20 የእግዚአብሔር ስም ሲባል ሁላችንም የሆቫ ኤሎሂም አዶናይ እያልን ነው የምናስበው። የእግዚአብሔር ስም መጠሪያ ነው የሚመስልን አይደለም። ሳምንት ተናግሬ ያለው ስሙ የመገለጥ ካራክተሩ ነው፣ መገለጡ ነው፣ ማንነቱ ነው። ራሱን ማኒፌስት ያደርግልህ በስሙ ነው የምታውቀው። መልአኩ ስሙን ሲነግር ለምሳሌ አንተ ሉሲፈር ብሎ አሁን ሉሲፈር ብሎ አይጠራው። አንተ ሉሲፈር ብሎ ቀጥሎ ምን ብሎ ነው የሚጠራው? ነበር ብሎ ነው የሚጠራው። እንዴት ወደቀ? ከዛ ቀጥሎ ዝቅ ብሎ ሌላ ቦታ ላይ ስታዩት ስሙን ይቀይረውና ማን ብሎ ይጠራዋል? ዲያብሎስ። ትናንት ሉሲፈር ኪሩቤል ብሎ ሲጠራው ነበርክ ያለበት ምክንያት በዚህ ካራክተር፣ በዚህ ስያሜ፣ በዚህ ማንነት ነበርክ ነው። አሁን ማንነት ሲባል አመድ ነህ ይለዋል፣ ዲያብሎስ ነህ ይለዋል፣ ሸንጋይ ነህ፣ ዘንዶ ነህ ይለዋል። ካራክተሩን ይነግርሃል። ዘንዶ ሆኖ አልተፈጠረም፣ ይሄንን ታውቃላችሁ። ካራክተሩን ነው የሚነግርህ። ዘንዶ እባብ ብልጣብልጥነቱን፣ አሳችነቱን የሚያስት የሚለውን ዲያብሎስ ሐሰተኛ የሐሰት ምን አባትነቱን እሱን ነው የሚነግርህ። ይሄንን ነገረህ ማለት በሌላ አማርኛ ምን እያለ መሰለ? መንፈሳዊ ዓለም ውስጥ ዲያብሎስ ብለ በፍጹም መልካም ይሆንልኛል ብለ እንዳትጠብቅ። ስሙ ምኑን ይገልጠዋል? ካራክተሩን ይገልጠዋል። ኢየሱስ ሃሌሉያ። ኢየሱስ ብለ ስሙ ምኑን ይገልጠዋል? ካራክተሩን ይገልጠዋል። ስሙ ማንነቱን ይገልጠዋል። እና ኢየሱስ ማን ነው? ህዝቡን ከኃጢአት ምን ይላል? ያድናቸዋል። ኢየሱስ ማለት ጆሹዋ እንደማለት ነው። የሹዋ ሴቨር ማለት ነው። አዳኝ፣ ሴቨሩ አዳኙ። እስኪ ኢየሱስ በል አዳኙ። ድኛለሁ። የጌታን ስም የሚጠራ ምን ይላል? ስሙ ውስጥ ደህንነት ባይኖርና ስሙን ብትጠራ ትድናለህ? አድንም። ሰማይ የሚያውቀው በመገለጥ ስም ነው። ስለዚህ ስሙን ስትጠራ ምድንበት ምክንያት ስሙ ራሱ ምንድነው? ሴቨር አዳኝ ነው። እሱን ነው የሚገልጥልህ። አዳኝ ነው። ዛሬ የእግዚአብሔር ስም በኢየሱስ ላይ። ስለዚህ ከስሞች ሁሉ በላይ ያለው ስም የኢየሱስ ስም ነው። የእግዚአብሔር የስሙ አካል ኢየሱስ ነው። የእግዚአብሔር የመገለጥ አካል ማን ነው? ኢየሱስ ነው። የማይታየው አምላክ መታያ ማን ነው? ኢየሱስ ነው። ለምን ኢየሱስ ሆነ ብትል የእግዚአብሔርን ስሞች ሁሉ አካል ያስያዘው ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እሱ ሃሌሉያ። ከትንቢቶቹ አንዱ ምን ይላል? ስምህን ለወንድሞቼ
ነገርኳቸው somebody መቶ ማለት ነው somebody መቶ ናአቱጋ ሼካላሮ ቢላችሁ ያው ልሳን ማያምን ብዙ ስላለ ለተርጉምለት አንዱ መጥቶ እግዚአብሔር ስሙ ኤሎሄ ይባላል ጀሆቫ ራፋ ይባላል ጀሆቫ ጄሪ ይባላል ጀሆቫ አዶናይ ይባላል ጀሆቫ ሻሎም ይባላል ጀሆቫ ማሻ ይባላል እያለ ይነግራል ከዛስ this prophecy ትላለህ ተነሳና ስምህን ለወንድሞቼ ምን አልኳቸው መጠሪያ መስሎ ማለት ኢየሱስ እንደሱ አላረገ ጀሆቫ ራፋ ነው አለና he healed them ይገባቸዋል የምለው ፈወሳቸው ጀሆቫ ራፋ ነው አለና ኢየሱስ ስሙን ሲነግረን ጌታ by the life of grace በጸጋ ህይወት እግዚአብሔር ላንተ ሲቆጠር እስኪ እግዚአብሔር ለኔ ተቆጥሯል በል እግዚአብሔር ለኔ ተቆጥሯል በል እግዚአብሔር ላንተ ሲቆጠር ጌታ ፈዋሽህ ነው ጌታ ጽድቅህ ነው ጌታ አቅርቦትህ ነው ጌታ ፕሮቪዥን ነው ጌታ ሰላም ነው ጌታ እረኛህ ነው እሱ ላንተ ሲሆን ምክንያቱም ቃሉ ሚለው ጀሆቫ ራፋ ሲል ጌታ ፈዋሼ እኔን ፈዋሼ ይላል ጌታ ፈዋሽ ነው አይደለም ሚለው ፈዋሼ ነው እግዚአብሔር ምናችን ጽድቃችን ነው ጽድቃችን ኢየሱስ መሃል ላይ ባይኖር እነኚህ ስሞች ላንተ መሆን አይችሉም አሁን ግን ኢየሱስ ስሙን በድርጊት ለወንድሞቹ ነግሯቸዋል ኤሎሂም ነው ብሎ ያወራ ሰውዬ ኤሎሂምነቱን አላሳየህም ኢየሱስ ግን ጉልበት ሁሉ ለእርሱ አንበርክኮ በእርግጥ እርሱ ኤሎሂም መሆኑን አሳይቷል የምለው ለአንዳንዶቻችሁ ሩቅ ሊሆን ይችላል ግን እውነት ነው ከዚህ በላይ እውነት የለም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ዕብራውያን መጽሐፍ ላይ ምዕራፍ 2 ላይ ምዕራፍ 1 ነው የሚጀምረው በልጁ ተናገረን ብሎ ስለ ልጁ ከመላእክ ይበልጣል ብሎ ምዕራፍ 1 ላይ ሙሉን ያወራል ምዕራፍ 2 ላይ ታስበው ዘንድ ሰው ምንድነው ተጎበኘው ዘንድ የሰው ልጅ ምንድነው ኢየሱስ የእግዚአብሔር ልጅ ወደ ምድር እንደመጣና ስለ ሰው መከራ እንደተቀበለ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸው ራስ በመከራ እንደፈጸመ ተናግሮ የሚቀድሰውና የሚቀደሱት ከአንድ ናቸው ካለ በኋላ ምትቀጥለው አቃል እንዲላል ስለዚህም በጉባኤ መሃል አመሰግናል ስምህን ለወንድሞቼ ነገርኳቸው ስምህን ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ሲል በሌላ አማርኛ ይመጣል የተባለው ጀሆቫ ራፋ ይመጣል የተባለው ጀሆቫ መሽከዱቅ ይመጣል የተባለው ጀሆቫ ጃራ ይመጣል የተባለው ጀሆቫ ሻማ ጀሆቫ እያለ የጠራቸው እነኛ ስሞች ሁሉ አሁን እርሱ እንደሆነ ታውቁ ዘንድ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አለና አምናችሁም በስሙ ሕይወት ይሆንላችሁ ዘንድ በስሙ ምን አለ ሕይወት the 60 name of God የሚል ፖስተር የዛሬ 20 ምናምን አመት እኛ ቸርች ላይ ተሰርቶ ነበር አዳማ ቢሮዬ ውስጥ አለ እንደ ካላንደር በትንሽ እየሰርተና 60 እግዚአብሔር ስሞች እንጠራ ነበር ጀሆቫ ሮይ ይላል ጀሆቫ ምንድነው ይላል ሮይ ማለት ምንድነው
ሮይ ማለት ጀሆቫ ሮይ ማለት the Lord is my light ሮይ ኦሪ ጀሆቫ ኦሪ the Lord is my banner the Lord is my light ተሲላችኋል መዝሙር 27 ምን ይላል እግዚአብሔር ብርሃኔና መድኃኒቴ ነው ብርሃኔና መድኃኒቴ ነው ይሄን መዝሙር በስሙ ውስጥ ለአንተ አሁን ጌታ ምንክ ነው ብርሃን ነው ኢየሱስ ምን ነው ብርሃን ነው ይሄን ግን አካል ያስያዘል እግዚአብሔር ወይንም ጀሆቫ ሮይ ብለ እንድትጠራ ጌታ ብርሃኔ ነው ጌታ እረኛዬ ነው ጌታ ከኔ ጋር ነው እንድትል ያደረገ ማን ነው መካከለኛው ኢየሱስ ይሄ የእግዚአብሔር ስም በህይወት የሚያኖር ምኑን ካመንክ ነው ስሙን ምን የሚለው ኢየሱስ ምክንያቱም ስሞች ሁሉ በማን ተፈጽመዋል በኢየሱስ ስሞች ሁሉ ነው ብላችሁ እኮ በብሉይ ኪዳን የምታውቋቸው የእግዚአብሔር ስሞች ሁሉ ማን ውስጥ ገብተዋል ኢየሱስ ውስጥ ሉቃስ ወንጌል ላይ ሄዱና ጌታ ኢየሱስ ከማረጉ በፊት ሚነግራቸው ስም ከማረጉ በፊት ሳርግ ሊላቸው የፈለገው ነገር አለ ነቢያት የተናገሩት ሁሉ አለ ምዕራፍ 24 ቁጥር 44 እርሱም ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ምን እንዳለ ስሙ ወርድ ባይ ወርድ ይሁት አንደኛ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ምን ይላል ይፈጸማል ምን ይላል በሉት እስኪ ምን ይላል ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይፈጸም ዘንድ ይገባል አንዳንድ ሰው ብድግ ብሎ መዝሙር 23 ነው ያነበበ መዝሙር 23 ጌታ እረኛዬ ነው የሚለው መዝሙር 23 ዝም ብሎ በቃል ደረጃ ሊያነበው ይችላል እግዚአብሔር እረኛዬ ነው የሚያሳጣኝ ምንም የለም ብሎ አንድ ሰው ግን ይሄንን የእግዚአብሔር ስም እረኛው አድርጎ ለመውሰድ ምን ያስፈልጋል መፈጸም ያስፈልጋል መፈጸም መዝሙሩን ዳዊት ዘመረው ያውኛ እንደምናውቀው በመዝሙራት ተብሏል አይደል ኢየሱስም ምን አለ በመዝሙራት ስለኔ ተጻፈው አለ እንዳትረሱ ኢየሱስ እሱ እረኛችን መሆኑን ለማወቅ መዝሙር ዮሐንስ ወንጌል ምዕራፍ 10 ላይ ጌታ ራሱ ምን ብሏል እኔ እውነተኛ የበጎች እረኛ ነኝ ነፍሴን ስለ በጎቼ ምን ይላል አኖራለሁ ሙያተኛ አይደለም በጎቼ ድምጼን ይሰማሉ ነፍሴን ላኖራትም ላነሳትም ስልጣን አለኝ እውነተኛ እረኛ ነኝ በኔ የሚገባ የሚወጣ ይሰማራል ብሏል እረኛው ቆሞ ማለት ነው አሁን ማን ነበር እረኛክ እግዚአብሔር ነበር በካራክተሩ ነው ስሙን የሚነግር ካራክተሩ ይገልጠዋል ምን አይነት ካራክተር አለው እግዚአብሔር ከጎን ላለው ሰው ታውቃለህ ወይ በለ አንዳንድ ጊዜ እግዚአብሔር ቀንድ ያለው የሚመስላችሁ ትልቅ ጅራፍ ያዘ የሚመስላችሁ የተቆጣ ሽማግሌ የሚመስላችሁ እግዚአብሔር ቀሳፊ አሳማሚ የሚመስላችሁ ስለማታውቁት ነው ስሙን ራሱ አታውቁትም እግዚአብሔር የሚነሳችሁ የሚመስላችሁ መጽሐፍ ቅዱሱ ስለሱ ባህሪዎች እኮ ነው የሚነግርክ ለምሳሌ ማይ ሪዲመር ቤዛዬ እግዚአብሔር ምንሽ ነው ማለት ነው ቤዛሽ ነው እንጂ ገዳይሽ አይደለም
ዋጋ አስከፋይሽ አይደለም ዋጋሽን ከፋይ ፈዋሽ ነው ሲል ለካ ፈዋሽ ነው እረኛ ነው ሲል እግዚአብሔር እረኛክ ነው እንጂ ቀበሮ አይደለም ይገባችኋል ምለው በስሙ ውስጥ ነው የምታዩት በመገለጥ ውስጥ ነው የምታዩት እምነትሽ ምንድነው ንጉሴ ነው ስቲ ምን አይነት ነገር ነው ውስጥሽ የሚመጣው ንጉስነቱ ነው እንጂ ጓደኛሽ አይደለም እንደፈለግሽ አክት የምታረጊበት አይደለም he the king ምክንያቱም ንጉሴ ብለሻላ ገላጭነቱ ንጉስ የሚለው የንግስናውን አቅም ነው ጌታ ኃይለኛ ነው ሲባል እኮ ኃይሉን ነው የሚመጣለ ጌታማ ጌታ ነው እምነትህ ግን ምኑ ላይ ነው ኃይሉ ላይ ነው ለምን እምነትህ በስሙ ላይ ነው በባህሪው ላይ ነው በማንነቱ ላይ ነው እምነት ያለክ ምን አለ በስሙ አምናችሁ ሕይወት ይሆንላችሁ ዘንድ ብድግ ብሎ ሰው አምናለሁ በጌታ ስም አምናለሁ አትልም እንደሱ አይደለም ስሙ ውስጥ የተሸከመው እውነት አለ በሙሴ በነቢያት በመዝሙራት የተጻፈውን ሁሉ የኢየሱስ ስም ተሸክሞታል ሌላ እረኛ የሚባል እግዚአብሔር የለም ያ እግዚአብሔር እረኛዬ ነው የተባለው እግዚአብሔር በኢየሱስ በኩል ምን ሆኖ መጥቶልሃል እረኛ ስለዚህ አሁን የኢየሱስን ስም ስትጠራ የማንን ባህሪ ነው የሚሸከመው የእግዚአብሔርን ባህሪ ነው የሚሸከመው ኢየሱስ ከጎን ላለው ሰው ብሉይ ኪዳን ውስጥ ያለ ሌላ እግዚአብሔር አትፈልግ በል ኢየሱስ ገልጦታል ኢየሱስ ባህሪውን አካል አስይዞታል ባህሪውን እኮ ነው ያንን ባህሪ ተስፋ መታረጊውን ባህሪ አንድ ጥቅስ ልንገራችሁ ፌቨራይት ጥቅስ ሁሉ ሰው የሚያውቀውና የሚወደው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል በልዑል መጠጊያ የሚኖር it was the word ይሄ እኮ ትንቢት ነው የነበረው መዝሙር 91 ትንቢት ነው የነበረው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን አንተ መታመኛዬ ነህ እላለሁ ከላባዎቹ በታች ተማመናል በክንፎቹ ይጋረዳል ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ጀምሮ ኢየሱስ ምን አለ አቤቱ ከዓለም ለሰጠኸኝ ለነኝ ከጥፋት ልጅ በቀር አንድስ እንኳን አልጠፋም በስም ምን አልኳቸው አለ ጠበቅኳቸው ተመልከቱት ፕሊዝ ጠበቅኳቸው በምን በስም ጠበቅኳቸው ኢየሱስ እኮ ነው በመዝሙር 91 ምን አልኳቸው ጠበቅኳቸው ምን ሆኜ ለዛ ቃል አካል ሆኜ ጠበቅኳቸው የሚቀጥለው ነው የሚገርመው ጠበቅኳቸው ስለዚህ አለ ከጥፋት ልጅ በቀር ማንም የጠፋ የለም አሁንም እኔ ከዓለም ወጣለሁ ወደ አንተ እመጣለሁ ነገር ግን እነሱ በዓለም ናቸው በዓለም ሳሉ ከክፉ እንድጠብቃቸው ማለት በልዑል መጠጊያ ምን ይሉ ዘንድ ይኖሩ ዘንድ ስሙችን ቃል ይኖሩ ዘንድ አሁን እንግዲህ በልዑል መጠጊያ የሚያኖር በእግዚአብሔር እቅፍ የሚያኖር እንዴት እንደሆነ ታውቃለህ መጽሐፍ እንደዚህ ይላል በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ነገርኳችሁ በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ዓለምን አሸንፌዋለሁ በእኔ ሳላችሁ ሰላም ይሆንላችሁ ከጎን ላለው ሰው መዝሙር 91 በል እንዲፈጸምብኝ ኢየሱስ በእርሱስ ከተተኝ ስለዚህ ያህዌ ጥላዬ ጋራጄ ማከኖን
ምን ይላል? ያህዌ ማጋኖን ይላል። ማጋኖን ማለት ምን ማለት ነው? ማይ ዲፌንደር፣ የኔ ምን ተከላካይ፣ የኔ ዲፌንደር፣ የሚከልለኝ የሚሸፍነኝ፣ ክፉ ወደኔ እንዳይመጣ የሚጠብቀኝ። መዝሙር 91 ኢንሂም በመሆኔ ክፉ አያገኘኝም። ዓለም በክፉ ተይዟል፣ እናንተ ግን በኔ ስለሆናችሁ በስሜ ምን አልኳችሁ አለ? ጠበቅኳችሁ። ከፍ አድርገን በናዝሬቱ ጌታ በኢየሱስ ክፉ አንተንም ቤትህንም አያገኘው። ተሰውረሃል፣ በስሙ ተሰውረሃል፣ በስሙ ተሰውረሃል። ያህዌ ማጋኖን ማይ ዲፌንደር፣ ማይ ዲፌንደር፣ ማይ ዲፌንደር፣ መከታዬ ከለላዬ፣ ስምህ ሕያው ሆኖ ባንተ ሆኛለሁ። ልክ ነው። በሉል መጠጊያ ነው የምኖረው፣ ከላባው በታች ነኝ። አይ አም ኢን ሂም በስሙ ተጠርቻለሁ፣ በስሙ ተጠብቄያለሁ። ክፉ ሊያገኘኝ አይችልም። ክፉ ወደ ቤቴ አይገባም። ክፉ ወደ ቤቴ አይገባም። የቀትር ጋኔል አያገኘኝም። ከአደጋ ይጠብቀኛል። ላዶሪያሞስ ሲሚንታ ኮላማንዛስ ፌቤሎስ ፓካላባስ ላየላባዮስ አንቴራ ቢዳላባስ ካዶሪያሞስ ወሄሌማስ ሶሜኬሌሜዲያሞስ በሕያው በእግዚአብሔር ልጅ ስም ፈወስኳችሁ። ኃይል ሆነላችሁ፣ ለውጥ ሆነላችሁ፣ በስሙ ኃይል ሆነላችሁ። ኢየሱስ የሚለው ስም ኖርማል ይመስለዋል። ሰው እነኚህ ነገሮች እንደያዘ አያውቅም። ስሙ በሉል መጠጊያ የሚለውን እንደያዘ አያውቅም። ስሙ ፈዋሽ የሚለውን ስሙ እንደያዘ አያውቅም። ሰው እነኛ የእግዚአብሔር ባህሪዎች ኢየሱስ በሚለው ስም ውስጥ እንዳሉ አያውቅም። ሰው እንደዚህ አይረዳም። በነጠላ ኢየሱስ ሚል ይመስለዋል። አይደለም። ኢየሱስ በሚለው ስም ውስጥ እነኛ የእግዚአብሔር የባህሪያት መገለጥ ሁሉ በእርሱ መጠሪያ ሕይወትና ማንነት ይዟል። በእርሱ መጠሪያ ምን እንዳደረገ ስሙ እንዲህ ይላል ቁጥር 45 በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው። ምን እንዲያስተውሉ ነው የፈለገው? ምን እንዲገባቸው ነው የፈለገው? ስሙ እንዲገባቸው፣ አሰራሩ እንዲገባቸው፣ በአንዱ ስም ውስጥ የተጠቀለለውን የመለኮት መገለጥ እንዲገባቸው። በምን አወቅ ዘላለም ይሄው የሚለውን ስሙ አይምሯቸውን ከፈተላቸው፣ እንዲህም አላቸው። ለተከፈተው አይምሯቸው ማስተዋል ለሆነላቸው ክርስቶስ መከራን ይቀበላል፣ በሶስተኛው ቀን ከሙታን ይነሳል። ከጎን ላለብሰው ይሄ ድርጊት ነው በለው። ክርስቶስ ያደረገው በለው የእግዚአብሔርን ማዳን በራሱ ላይ መፈጸሙን ነው በለው። በማ ላይ? በራሱ ላይ። በራሱ በሶስተኛውም ቀን ከሙታን ይነሳል። ስሙውን ቀጥሎ በስሙ ካደረገው ድርጊት ቀጥሎ አንተ ጋር የደረሰው ምንድነው? ስሙ ነው። በስሙ የኃጢአት ስርየት ለአሕዛብ ሁሉ ይሰበካል። በምኑ? በስሙ የኃጢአት ስርየት ለአሕዛብ ሁሉ ይሰበካል። የማርያም ስም አያድንም። ስሟ ማርያም ነው፣ ኢየሱስ አይደለም። የያህዌን ባህሪዎች አይደለም ያዘችው። በስሟ ውስጥ የያህዌ ባህሪዎች የሉም። ሚካኤል አያድንም። ለምን አያድንም ብለህ ከጠየቀኝ በስሙ ውስጥ የእግዚአብሔርን የማዳን ባህሪዎች አልያዘም።
ኢየሱስ የሚያድንበት ብዙ ምክንያት አለው። ምክንያቱም እያንዳንዱን የእግዚአብሔርን ስም በሰውነቱ ላይ አሜንና አዎን አድርጎታል። ጌታ ብርሃኔ ነው ሲል ከሙታን ያልተነሳ የትንሣኤ ብርሃን ያላሳየ ለዘላለም በብርሃን የሚኖር ትንሣኤን ያላደረገ ሞቶ ያልተነሳ ጌታ ብርሃኔ ነው ማለት አይችልም። ዝም ብሎ እግዚአብሔር ኤሎሂም ያህዌ ምናምን ሚል ስምም አያድንም። ምክንያቱም ያህዌ ራፋ፣ ያህዌ ጃራ፣ ጆቫ ጃራ ይላል። the lord my provider ጌታ ምኔ ነው? አቅርቦቴ ነው። አቅርቦቴ my provider። ከዛ ዝም ብለ my provider ጆቫ ጃራ ተብሏል ብለ ብታወራ አይሆንም። ስላንተ ደሃ ሆኖ በእርሱ ባለጠግነት ምን ትሆን ዘንድ? ባለጠጋ ትሆን ዘንድ ይሄንን የጌታን አቅርቦት ልክ አብርሃም ይሄንን ስም ያወጣው አብርሃም ነው። አብርሃም ምን አለ? ይስሐቅ እንዲህ አለው፣ አባዬ የመስዋዕቱ በግ የለም፣ እሳት አለ፣ እንጨት አለ፣ ቢላ አለ፣ በጉ የት አለ? አብርሃም ምን አለ? እግዚአብሔር ያዘጋጃል ሲል ስሙን ጆቫ ጃራ ብሎ ጠራው። እግዚአብሔር ምን ይላል? ያዘጋጃል። ያዘጋጃል። እግዚአብሔር ያዘጋጀው in Christ ነው። you are already blessed። የእግዚአብሔር አቅርቦት በህይወት ላይ ማኒፌስት አደረገ። በኢየሱስ ስም አደረገ። አቅርቦት ተለቀቀ። አቅርቦት ተለቀቀ። አቅርቦት ተለቀቀ። ምን አለ? በስሙ ህይወት እንዲሆንላችሁ። ምን ማለት ነው? የጌታን ስም ስትጠራ አቅርቦት ይለቀቃል። ኦሬዲ የእግዚአብሔር አቅርቦት ማዘጋጀት ኢን ክራይስት ስለተፈጸመ በመፈጸሙ ምክንያት አንተ ዛሬ ልክ ያንን ሽባ ሰው ኢየሱስ ብሎ ሲጠራው ሂሊንግ ራፋ ማኒፌስት አድርጎ በስሙ ሰውየው ተፈወሰ አይደል? ጌታ ምኔ ነው? ፈዋሼ ነው አለ ሰውየው። በምን አወቅ? ይሄ ስም ምን ብሎኛል? ፈውሶኛል። እንዴ ያ ጥቅስ እኮ ላንተ አይደለም። ኖ አልገባህም። ኢየሱስ የእግዚአብሔርን ፈውስ አቬሌብል ለማድረግ ለማቅረብ ለመግለጥ ደዌን ተቀብሏል። ህመሜም ብሏል ተሸክሟል። በእርሱ ቁስል ተፈውሻለሁ። በሌላ አማርኛ እግዚአብሔር ፈዋሽ ነኝ ሲል በግምት ሳይሆን ፈዋሽነቱን ለማሳየት ደዌህን ሁሉ በእርሱ ላይ አኑሯል። ስለዚህ ጌታ ፈዋሽህ ነው። እንድትፈወስ እርግጠኛ ያደረገ ደግሞ የኢየሱስ መገረፍ ነው። ስለዚህ በኢየሱስ ስም ውስጥ ፈውስ ካለ በስሙ ምን ይሆንልሃል? ሕይወት ማራካ ማራስ። ከዚህ በኋላ ሲንግል ኔም አይደለም። ኢየሱስ ስል ያ መለኮታዊ ባህሪ ሁሉ በዚህ ስም ውስጥ አለ። መጽሐፍ ምን ይላል? በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። ሌላ ምንም የለም። ምን ይሰበካል? በስሙ ንስሐ፣ ወደ እግዚአብሔር መመለስ፣ የኃጢአት ስርየት፣ ያለፈው ነገር ሁሉ አልፏል። በስሙ ይሰበካል ከኢየሩሳሌም ጀምሮ። ምክንያቱም እሱ ከላይ ፈጽሞታል። ቀጥሎ ያለው ስብከት ስሙ ነው። ስሙ ነው ስብከታችን። በስሙ ይሰበካል። ጌታ ፈውሷችኋል። ጌታ ብርሃናችሁ ነው። ጌታ እረኛችሁ ነው። ጌታ ያዘጋጃል። ጌታ ሰላማችሁ ነው። ጌታ በዚህ ያለ every name hallelujah every name
ተፈጽሟል። ኤቭሪ ኔም ሆኗል። በስሙ ይሰበካል። ጽድቃችሁ ሆናለሁ ብሎ ነበር አይደል? ኢየሱስ ጽድቃችሁ ሆነ። አዘጋጃለሁ ብሎ ነበር። ኢየሱስ የእግዚአብሔር አቅርቦት ሆነ። በክርስቶስ ኢየሱስ ይሙላባችሁ። ኢየሱስ ሆነ። His name. Hallelujah. መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላችሁ። እግዚአብሔር ሐሳባችሁን ይፈውስ። አይምሯችሁ ይከፈት። አይምሯችሁ ይከፈት። እግዚአብሔር የቃሉን ብርሃንና ፍቺ ያሳያችሁ። በስሙ ነገር ሁሉ እንደተጠቀለለ፣ ስሙ ሁሉን እንደያዘ። እስኪ እንሄድና ትንቢተ ዘካርያስ ላይ እንመልከት። በዚያን ቀን እንዲህ ይሆናል። እግዚአብሔር አንድ ስሙም አንድ ይሆናል። ሃሌሉያ። በተለያየ ባህሪ የምታውቀው እግዚአብሔር ኢሳይያስ 14:9 በተለያየ ባህሪ፣ በተለያየ መገለጥ፣ በተለያየ ስያሜ የምታውቀው እግዚአብሔር በዚያን ቀን እንዲህ ይሆናል። ማን ነው? ኢየሱስ። ጆቫ ራፋ ያልከው፣ ኤሎሂም አዶናይ ያልከው፣ ሃሌሉያ። እነኛ የጠራሃቸው የብሉይ ኪዳን የመገለጡ እግዚአብሔር የተገለጠባቸው ስሞች ሁሉ ማለት ነው። እነኛ ስሞች ሁሉ የተገለጠባቸው ባህሪውን ያየህባቸው ሁሉ እንዲህ ይሆናል። ቁጥር 9 እግዚአብሔር በምድር ሁሉ ላይ ይነግሳል። እስኪ ነግሷል በሉ። በአብ ቀኝ ተቀምጧል በሉ። ከስም ሁሉ በላይ የሆነ ስም ይዟል በሉ። ሁሉ እስኪገዙለት ሊነግስ ይገባዋል በሉ። ይገባዋል ሊነግስ አይደል? ንጉስ ነው አሁን ማለት ነው። አሁን ንጉስ ነው ማለት ነው። ምን አለ? እግዚአብሔር በምድር ሁሉ ላይ ይነግሳል። ይነግሳል በነገሰለት ስሙ። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል። ጆቫ ራፋ አትልም። አሁን ኢየሱስ ትላለህ። ጆቫ መልከዱቅ አትልም። አዶናይ በለ አዶናይ ኦሪ አትልም እያልክ አጠራ። በነገሰበት ቀን ከስም ሁሉ በላይ የሆነው ምን ስም ሰጠው። እዛ ስም ውስጥ ሁሉም ባህሪዎች አሉ። መፈወስ ፈልጋለህ? ኢየሱስ። ሰላም ትፈልጋለህ? ኢየሱስ። እግዚአብሔር እረኛ እንዲሆን ትፈልጋለህ? ኢየሱስ። ምንም ሌላ አትልም። በዚያን ቀን በነገሰበት ቀን ስሙ አንድ፣ እግዚአብሔርም አንድ። ኦሊጂሰስ አይደለም ያልኩህ አይደለም። አንዳንዱ አንድ ሚል ፊደል ይፈልግና እንደሱ ይላል። ኖ እግዚአብሔር ጌታዬን አይደለም ይላል። በቀኜ ምን በላለ ተቀመጣለ። የነገሰው እስከ መቼ ነው? ጠላቶቹ ከእግሩ በታች እስኪገዙ ነው። ለዚህ ነው የኃይል በትር ከጽዮን ልኮልህ በጠላቶች መሃል ምን በል ሚል። ጠላቶቹ እስኪገዙለት ሊነግስ ይገባዋል አለና በዚያን ጊዜ በመጨረሻ ሁሉን ላስገዛለት ይገዛል። ይሄ የሥላሴ ሚስጥር ይነግራል እኮ ይነግራል። ኢየሱስ ይገዛል አይገዛም አይደለም እንትልም ይነግራል። ሁሉን ከእግር በታች እስካረግ ያለው አንድ ስላለ ፊደል ቆጥረ ሥላሴ ስንት ነው? ስንት ነው? በጣም ብዙ ሰው በዚህ በኩል ያለው ሥላሴ አያውቅም። ባንተ ውስጥ የሰረጸ አይደለ? የሚታይ የማይታይ ማይታየው አይታይም።
ስንት ይታያል? አንድ ነው የሚታየው። ስንት ይሰርጻል? አንዳንድ ሰው ኮንፊውዝድ ይሆናል። ስላሴ ትምህርት ላይ ይመጣና እጁን አንስቶ ሶስት ሽማግሌ ፊት ለፊቱ ያያል። በዚህ በኩል አይታቸው ነው አንተ አይደለም። Holy Spirit is in you. He is God. አንተ ውስጥ ነው ያለው። አንተ ቆመሃል። አንተ ውስጥ ነው ያለው። ዙፋን ላይ ተቀመጠ አለ። ፍጥረት ሁሉ የሚያየው ማን ነው? ኢየሱስ። አንድ ነው የሚታየው። ከዛስ የማይታየው አምላክ ምሳሌ አይደለም የሚታየው። ማይታየው ማንንም አይቶት ምን የማይለው የማያውቀው መልኩን አላያችሁም ምናምን የተባለው እሱ ማይታይ ነው። ማይታይ አንተ ምን አገባ? ማይታይ ነው። ኢየሱስ ጌታ ነው። ሌላ ምርምር ውስጥ መገባው አይደለም። ስንት ይታያል? አንድ። በቃ አለቀ። እኛ ምናምነው እርሱን ያ መገለጥ የሆነውን እርሱ ደግሞ በእኛ አለ። እኔ ውስጥ ያለው እግዚአብሔር ዙፋኑ ላይ ካለው አነስ ያለ አይደለም። ሆሊ ስፒሪት ነው። የማይታየው አምላክ ከሚታየው የበለጠ አይደለም። የሚታየው የማይታየው መገለጥ ነው። ስንት አምላክ ነው ያለን? አንድ። ስንት መለኮት ነው? አንድ። በኃይል በነገር ሁሉ ስንት ናቸው? አንድ። ኮንፊውዝድ አትሁኑ። እግዚአብሔር አንድ፣ ስሙም አንድ። ሃሌሉያ ሃሌሉያ። እንዴት ነው የሚደንቀው! የሆነ ነገር የገባው ሰው አለ። እስኪ አድናቆቱን ይገልጣል። ሃሌሉያ ሃሌሉያ። እንጸልያለን ብያችኋለሁ። ሳንጸልይ እንዳትሄዱ ብዬ ነው። እንጸልያለን። መጸለይ አለብን። ምክንያቱም ስለ ስሙ በርቶልናል። ስለዚህ በላያችን የቆሙትን ከበታቻችን እናዋርዳቸዋለን። በምንድነው የምናዋርዳቸው? በስሙ። አቤቱ በስምህ በላያችን የቆሙትን ከእግራችን በታች እናዋርዳቸዋለን። በምንህ? በስምህ በስምህ በስምህ። ሃሌሉያ በስምህ። ማይ ጋድ ባንተ። ሃሌሉያ። በማን? ባንተ ጠላቶቻችንን እንዋጋቸዋለን። ወደ ተነስ ትላለህ። በማን? በእርሱ። ባንተ ጠላቶቻችንን እንዋጋቸዋለን። በስምህም በላያችን የቆሙትን እናዋርዳቸዋለን። በምንህ? በስምህም በላያችን የቆሙትን እናዋርዳቸዋለን።